الشيطان الرجيم ولا تقربوا مال اليتيم إلا بالتي هي أحسن حتى يبلغ أشده وأوفوا بالعهد إن العهد كان مسؤولا وأوفوا الكيل إذا كلتم وزنوا بالقسطاس المستقيم ذلك خير وأحسن تأويلا ولا تقف ما ليس لك به علم إن السمع والبصر والفؤاد كل أولئك كان عنه مسؤولا ولا تمش في الأرض مرحا إنك لن تخرق الأرض ولن تبلغ الجبال طولا كل ذلك كان سيئه عند ربك مكروها ذلك مما أوحى إليك ربك من الحكمة ولا تجعل مع الله إلها آخر فتلقى في جهنم ملوما مدحورا أفأصفاكم ربكم بالبنين واتخذ من الملائكة إناثا إنكم لتقولون قولا عظيما ولقد صرفنا في هذا القرآن ليذكروا وما يزيدهم إلا نفورا قل لو كان معه آلهة كما يقولون إذا لابتغوا إلى ذي العرش سبيلا سبحانه وتعالى عما يقولون علوا كبيرا تسبح له السماوات السبع والأرض ومن فيهن وإن من شيء إلا يسبح بحمده ولكن لا تفقهون تسبيحهم إنه كان حليما غفورا. بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين أما بعد فقد قال الله تعالى بعد أعوذ بالله من الشيطان الرجيم ولا تقربوا مال اليتيم إلا بالتي هي أحسن حتى يبلغ أشده የተከበራችሁና የተወደዳችሁ ተከታታዮቻችን ውድ ምእመናን አላህ Subhanahu Wa Ta'ala ወፍቆን የጀመርነውን የሱረቱል ኢስራእን ምዕራፍ አሁንም እሱን ተፍሲሩን በመቀጠል ላይ ነው ያለነው እንግዲህ ቁርአን ለሰው ልጅ ቀጥተኛው መንገድ መመሪያ እንደመሆኑ መጠን እኛም ደግሞ አጠር አድርገን እንድትረዱትና የቁርአን ሰዎች አላህ እንዲያደርገን በመነየት ተፍሲሩን እንጀምራለን ወላ ተቅረቡ ማል اليتيم የየቲሞችን ገንዘብ በመበደልና እንዲሁም እነሱን ገንዘባቸውን በማጥፋት ላይ አትቅረቡ የነሱን ገንዘብ እንዳትነኩ ኢላ ቢለቲ አህሰን
በዛች መልካም በሆነችው ነገር እንጂ እንዳትነኩበት ሐታ የብሉገ አሹደህ እሱም ጥንካሬውን እስከሚደርስ ድረስ ልጁ አቅመ አዳም ደርሶ ገንዘቡን መቆጣጠር ላይ እስከሚደርስ ድረስ እናንተ ኃላፊነት ወስዳችሁ የምትንከባከቡለት ካልሆነ በስተቀር የሱን ገንዘብ ህፃን ነው አያቅም በማለት አባትና እናቱን ያጣን ልጅ ገንዘቡን አትቅረቡ እንዳትነኩ ነው የሚለው አላሁ ተባረከ ወተዓላ። ወአውፉ ቢልዓህዲ በገባችሁትም ቃል ኪዳናችሁን ሙሉ። ኢነል ዓህደ ይሄ ቃል ኪዳን ማለት እኮ ካነ መስኡላ የሰው ልጅ የሚጠየቅበት ነገር ነውና ከሰዎች ጋር ይህን አደርጋለሁ ብሎ ቃል የገባ ሰው ይህንን ቃል ኪዳኑን መሙላት ይኖርበታል አለ አላህ ተባረከ ወተዓላ። ወአውፉል ከይለ ኢዛ ኪልቱም ስፍርን በምትሰፍሩ ጊዜም ሞልታችሁ ስፈሩ። ወዚኑ ቢልቅስጦሲል ሙስተቂም እንደዚሁም ሚዛንን በምትመዝኑ እንግዲህ በምትሰሩት በማንኛውም የሥራ ዘርፍ ላይ ስፍርና ሚዛንን በምትመዝኑ ወይንም ደግሞ በምትሰፍሩ ጊዜ ሚዛናችሁንም እንደዚሁም የምትሰፍሩትን የምትሸጡትን ዕቃ ስትሰፍሩ ሞልታችሁ ስፈሩ። ዛሊከ ይሄም ኸይሩ ወአሕሰኑ ተእዊለ በጣም መልካምና መጨረሻው ያማረ ነገር ነውና ይሄን ነገር ተጠንቅቃችሁ ያዙ። ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም የሰው ልጅ ሆይ እውቀት በሌለህ ነገር ላይ አትከተል። አንተ የማታውቀውን ነገር አትናገር፣ በማታውቀው ነገር ላይ አትፍረድ፣ የማታውቀውን ነገር አትከተል። ኢነ ሰምዐ ወልበሰረ ወልፉአደ መስሚያ ጆሮህ፣ መመልከቻ አይነህ፣ እንደዚሁም ማሰቢያ ዓቅልህና አንደበትህ ኩሉ ኡላኢከ ይሄ ሁሉ ካነ ዐንሁ መስኡላ ባለቤቱ ስለሱ ይጠየቃልና መስሚያችሁን መናገሪያችሁን ማየቻ አይናችሁንም እንደዚሁም አላህ ስብሓነሁ ወተዓላ በከለከለው ነገር ላይ እንዳታደርጉትና ስለዚህ ሰውየው አላህ ክልክል ያደረገበትን ማየቱ፣ ክልክል ያደረገበትን ነገር መስማቱ፣ ክልክል ያደረገበትን ነገር መናገሩ ይሄ በሱ ላይ እውቀትን ያልተሰጠው ነገር ስለሆነ ይሄም መከተል የለበትም ብሎ አላህ ተባረከ ወተዓላ ያስጠነቅቀናል ማለት ነው። ቀጠለና ወላ ተምሺ ፊል አርዲ መርሐ የሰው ልጅ ሆይ በምድር ላይ የተንጠባረርክ ስትሆን አትራመድ፣ ኩራተኛ ስትሆን አትራመድ። ኢነከ አንተ ለን ተኽሪቀል አርዳ መሬትን መደርመስ ወይንም ደግሞ መሬትን መሰንጠቅ አትችል። ወለን ተብሉገል ጅባለ ጡላ ተራራንም በርዝመት ልትደርሰውና በርዝመት እኩል ልትሆንበት አትችል፣ አትቀርብ። ምንድን ነው የሚያንጠባርርህ? ኩሉ ዛሊከ ካነ ሰይኡሁ ዐንደ ረቢከ መክሩሃ ይህ ሁሉ አላህ ስብሓነሁ ወተዓላ ዘንድ ጌታህ ዘንድ የተጠላ መጥፎ ተግባር ስለሆነ እንዳታደርግ ነው የሚለው አላሁ ተባረከ ወተዓላ። ዛሊከ ይህም አሁን እየተነገራችሁ ያለው ሚማ አውሓ ኢለይከ ረቡከ ሚነል ሒክማ ጌታህ አላህ ስብሓነሁ ወተዓላ ከጥበቡ ወደ አንተ ያወረደው ወሕይና ራእይ ነው። ወላ ተጅዐል መዐላህ ከአላሁ ጋር እንዳታደርግ ከአላህ ተባረከ ወተዓላ ጋር አታድርግ። ኢላሃን አኸር ሌላን አካል አምላክ አድርገህ አትያዝ። ፈቱልቃ ትወረወራለህ፣ ፊ ጀሃነመ በጀሃነም ውስጥ ትወረወራለህ፣ መሉመን መድሑራ የተወቀስክና እንደዚሁም ከአላህ ረሕመት ከአላህ እዝነት የተባረርክ ስትሆን ወደ ጀሃነም ትወረወራለህና ከአላህ ስብሓነሁ ወተዓላ ውጭ ሌላን አምላክ ከሱ ጋር አታምልክ። አፈአስፋኩም ረቡኩም ቢልበኒን ጣዖት አምላኪያን ሆይ አላህ ስብሓነሁ ወተዓላ እናንተን በወንድ ልጅ መረጣችሁና ወተኸዘ ሚነል መላኢከቲ ኢናሳ ለአላህ ስብሓነሁ ወተዓላ መላኢኮችን ሴት ልጆች ያደረጋችሁለትን መላኢካዎች የአላህ ስብሓነሁ ወተዓላ ሴት ልጆች ናቸው ትላላችሁን? አለ አላህ ስብሓነሁ ወተዓላ። ኢነኩም እናንተ ለተቁሉነ ቀውለን ዐዚማ የምትናገሩት ቃል በጣም ከባድ የሆነ ነው፣ ለአላህ የማይገባን ነው። ለራሳችሁ ጥሩን ነገር ከፍ ከፍ ታደርጋላችሁ፣ ለአላህ ስብሓነሁ ወተዓላ ግን የማይገባውን ታደርጋላችሁ። በጣም ከባድ የሆነን ቃል ትናገራላችሁ። በሌላ ቁርአን አላህ ስብሓነሁ ወተዓላ ፊ ሱረት ነጅም አለኩም ዘከሩ ወለሁል ኡንሳ ቲልከ ኢዘን ቅስመቱን ዲዛ ብሎ እንዳለው ለእናንተ ወንድ ልጆችን ታደርጋላችሁ፣
ለአላህ Subhanahu Wa Ta'ala ሴት ልጆች አሉት እያላችሁ ትላላችሁ ይሄም ፍትሃዊ ያልሆነ ክፍፍል ነው ብሎ እንደሚናገረው ለአላህ ልጅ አለው ሴት ልጅ ናቸው እያሉ መናገራችሁ በጣም የከፋና ከባድ የሆነ ቃል ነው ይላል ولقد صرفنا في هذا القرآن በዚ ቁርአንም እኮ በርግጥ በደንብ አድርገን አብራራን ሊየዘከሩ ሊገሰጹ ዘንድ ሊያስታውሱ ዘንድ وما يزيدهم እነሱን ግን አልጨመረላቸውም ኢላ ኑፉራን መሸሽን ወደ ኋላ ማለትን እንጂ አልጨመረላቸውም ቁርአን በተነገራቸው ቁጥር ሙሽሪኮች የብስ ማፈንገጥን በአላህ ላይ ማመጽን እንጂ አልጨመረላቸውም ቁል በላቸው አንተ ነብዩ ሆይ ለው ካነ معه ከሱ ከአላህ ጋር ቢኖር ኑሮ አሊሃቱን ሌላ አምላክ ተጨማሪ አምላክ ቢኖር ኑሮ كما يقولون እነሱ እንደሚሉት ለአላህ ልጅ አለው አማልክት አለው አጋዥ አለው ብለው እንደሚሉት ለአላህ Subhanahu Wa Ta'ala ቢኖረው ኑሮ ኢዘን ያን ጊዜ ለብተገው ኢላ ذل العرش سبيلا ወደ አርሽ ባለቤት መንገድን በፈለጉ ነበር በላቸው አላህ Subhanahu Wa Ta'ala ጋር እንግዲህ ጠብ ለመፍጠርም ይሁን ለምንም ወደ አርሽ ባለቤት በመሄድ ላይ መንገድን በፈለጉ ነበር የታለ ታዲያ ብለህ በላቸው እስኪ Subhanahu Wa Ta'ala ጥራትና ለእልና የተገባ የሆነ ጌታ ነው አማ يقولون እነሱ ከሚሉት የጸዳ የጠራ የሆነ ጌታ ነው ዑሉወን ከቢራ ታላቅ የሆነንም ልዕልና ከፍታንም ከፍ ያለ የሆነ ጌታ ነው ይላል تسبح له السماوات السبع والأرض ومن فيهن لا الله سبحانه وتعالى ሰባት ሰማያትና ሰባት ምድር እንዲሁም በመካከላቸው ያለው አላህን ያጠራል ለአላህ Subhanahu Wa Ta'ala ተስቢህ ያደርጋል وإن من شيء አንዳችም ነገር የለም إلا يسبح بحمده አላህን ያመሰገነ ሲሆን ከምስጋና ጋር እሱን የሚያጠራና ለአላህ ጥራት ይገባው ያለ ቢሆን እንጂ ولكن لا تفقهون تسبيحهم ነገር ግን እናንተ ተስቢሃቸው እንዴት እንደሆነ አታውቁም ሰማያቱ ምድሩ በመካከላቸው ያለው እንስሳው ዛፉ ቅጠሉ ሁሉም ነገር ለአላህ እኮ ተስቢህ ያቀርባል ولكن የነሱን ተስቢህ እናንተ አታውቁም انه እሱ አላህ كان حليما غفورا ቻይና ማህሪ ሆነ ጌታ ስለሆነ ብሎ በእነዚህ አያዎች ላይ አላህ Subhanahu Wa Ta'ala ባጭሩ ይሄን ይነግረናል ማለት ነው እንግዲህ ሲጀምር የየቲሞችን ገንዘብ አላህ ተባረከ ወተዓላ እንድንጠነቀቅና እንዲሁም በመልካም እሱን ለመንከባከብ የየቲምን ገንዘብ አታርፉ እንደዚህ ማሳድጉለት ለማቆየት ካልሆነ በስተቀር እሱን ለመንከባከብ ካልሆነ በስተቀር የየቲምን ገንዘብ መብላት እንደሌለብንና መቅረብ እንደሌለብን አላህ አስጠንቅቆናል እንዲሁም ቃል ኪዳናችንን መጠበቅ እንዳለብን ቀጠሮ ማክበር የሙእሚን መገለጫ ነው ቀጠሮን ማክበር ያንድ ሰው ስብዕና መገለጫ ነውና ቀጠሯችንንም ማክበር እንዳለብን ማንንም ሰው ይቀጥረን በዛ በቀጠሯችን መገኘት አላህ Subhanahu Wa Ta'ala ዘንድ በጣም የተወደደ ተግባር እንደሆነ አይቶናል ቀጠሮን የማያከብር ግን ይሄ የሚያስጠይቀው ተግባር እንደሆነ ነገ የውመል ቂያማ አላህ Subhanahu Wa Ta'ala ይሄን ነገር እንደሚጠይቀውና እንደሚያስጠይቀውም ጠቅሶልናል ሲቀጥል ስፍርንና ሚዛንን መሙላት እንዳለብን ማጓደል እንደሌለብን ሰው ስፍርን በማጓደል እንዲሁም ሚዛንን በማጓደል በሚያገኛቸው ጥቅሞች አላህ Subhanahu Wa Ta'ala የውስጥ በረካውንም ያነሳበታል እንዲሁም ነገ ጧት የሚያከስረው እንደሆነም እዚሁ ላይ ይነግረናል እንደው አላሁ ተባረከ ወተዓላ ሐቅን ተከትለን እንደምንሄድና መሄድ እንዳለብንና እሱ ያዘን መፈጸም እንዳለብን ሲወራ ሁሉም ነገር ነው ይሄ ቁርአን የሚዘረዝርልን ማለት ነው አንድም ነገር አይቀርም በዚሁም ሚዛኑ ይሄ የምንሰፍረው ስፍሩ አጠቃላይ መሙላት ከኛ ሳይጎል መስጠት እንዳለብን ነው የሚጠቁመን እንደዚሁም ዕውቀት የሌለን ነገር መናገርም እንደሌለብን ዕውቀት በሌለን ነገር ላይ ከተናገር ይሄ የምንናገርበት አንደበታችን መስሚያችንና መመልከቻችን እንደምንጠየቅበት ነው አላህ የሚጠቁመን ከዚህ ማስከተሉ በመድር ላይ አላህ Subhanahu Wa Ta'ala በሰጠን ጸጋ ላይ እኛን ሲጀመር ከለለንበት ያስገኘን የሆነ ጌታ በመድር ላይ ኮርተን እንድንሄድ አይደለም በመድር ላይ ተንበጣረን የምንሄድ ከሆነ አደጋው የከፋ ለመሆኑ
አላህ ተባረከ ወተዓላ እየነገረን ምንም የምታመጡ ነገር የላችሁም እንደው በሰው ላይ ስለኮራችሁ የበላይነት ስለተሰማችሁ ስለተንበጣረራችሁ የምታመጡ ነገር ስለሌለ አትኩሩ በምድር ላይ የምድሪቱንም ሐቅ የሰውንም ሐቅ ጠብቁ ነው የሚለው አላህ Subhanahu Wa Ta'ala ይሄንንም ሕክማ ሲነግረን እሱ በቁርአን ላይ ለነብዩ አለይሂ ሰላቱ ሰላም በሰጣቸው ጥበብና እንደዚሁም ሕክማ መሆኑን ይነግረናል ቀጥሎ ደግሞ አላህ Subhanahu Wa Ta'ala ለሙሽሪኮች ያናገረበት ነው ሙሽሪኮች አላህ መላእክታን እኮ ሴት ልጆች አርጎ ይዟቸዋል ብለው ስለሚናገሩ ለራሳችሁ ወንዶች ልጆች አድርጋችሁ አላህ መረጣችሁና እናንተ መላእክቶችን ለአላህ ልጆች ለሴቱ ልጆች ታደርጋላችሁ እንደሲል አላህ እንዳወገዛቸውና ለነሱም እንደወቀሳቸው ነው ስለዚህ በዚህ ቁርአን ደግሞ ያልተነገረ ነገር እንደሌለ ሁሉም ነገር ስለ መብራራቱን ሁሉም ነገር ደግሞ አላህ Subhanahu Wa Ta'ala በደንብ አርጎ መዘርዘሩን ገልጾልናል ከኛ መረዳትን ያንሳል እንጂ አላህ Subhanahu Wa Ta'ala በደንብ አርጎ ነው የነገረን ሲቀጥል ደግሞ አላህ Subhanahu Wa Ta'ala ሁሉም ፍጥረታት እንደሚዘክረውና እንደሚያጠራው ለሱ ተስቢህ እንደሚያደርግ ለሱ ተህሚድ እንደሚያደርግ አላህ እየነገረ ነው ወላኪን የሰው ልጅ እነሱ በምን አይነት ተስቢህ እንደሚያደርጉ አናቅም ነገር ግን ሁሉም ነገር ለአላህ ምስጋናን ያቀርባል ያጠራል ከጉድለት ከግዝፈት የጠራ የሆነ አምላክ እንደሆነ ጧት ማታ ሁሉም እንደሚያጠራው ይጠቁመናል ስለዚህኛም ይሄንን በመከተል ሁላችንም አላህ Subhanahu Wa Ta'ala ጧት ማታ መዝከር የሰውን ሐቅ መጠበቅ የየቲሞችንም ሐቅ መጠበቅ ሁሉ ነገር እንደዚህ አላህ Subhanahu Wa Ta'ala እንግዲህ ይሄን ነገር መጠቀሚያችን እንጂ መውያችን ስላላደረገው ይሄንን ተጠቅመን ካሳለፍነው ነገ አኺራችንም እንደሚያመር ነው እየነገረን ያለው አላህ Subhanahu Wa Ta'ala በሰማነው የምንጠቀም አላህ ያድርገን የቁርአን ሰዎች አህሉል ቁርአን ወኻሰቱ ከተባሉትም አላህ ያድርገን هذا وصلى الله وسلم على نبينا محمد وعلى آله وأصحابه أجمعين والسلام عليكم ورحمة الله تعالى وبركاته